ፀሐይ 7 እጅ የምታበራ የመዓዛዋ እጅግ ልዩ ሆነ እመቤታችን ግንቦት 1 ቀን ተወለደች። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የልደት በዓል በሰላም በጤና በፍቅር አደረሳችሁ አደረሰን እንላለን። ዳንቴል ሚዲያ ላይ ነው የምትገኙት። የውም ፍስሐ ኮነ በእመቤታችን በድንግል ማርያም በእመቤታችን በልደቷ በእመቤታችን በመወለዷ የውም ፍስሐ ኮነ። ዛሬ ደስታ ሆነ፣ ዛሬ ፍስሐ ሆነ፣ ዛሬ ሰላም ሆነ፣ ዛሬ መዳን ቀረበ እያልን ነው የዘመርነው። ወጣቶች እንደተመለከታችሁት በየቤተክርስቲያኑ ተሰብስበው የሚዘምሩ ወጣቶች ናቸው። ስለ እመቤታችን ስለ ቅድስት ድንግል ማርያም የውም ፍስሐ እያሉ የዘመሩትን መዝሙር ነው መግቢያ ያደረግነው። እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ድረስ አላችሁ? ዳንቴል ሚዲያ ላይ ነው የምትገኙት። አጋር ስለሆናችሁ በጣም ነው የምናመሰግነው። ለዚህ ቪዲዮም አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩ ነው የምንጋብዛችሁ። ዛሬ እንግዲህ በልዩ ቀን በእመቤታችን በልደት ቀን ላይ ነው የተገናኘነው። እንደዚህ ጻዳ መስለናል፣ ነጫችን ለብሰናል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት፣ ቀኖና፣ ዶግማ አላት። በዚህ በስርዓቷም ክብረ በዓላትን በምታከብርበት ጊዜ፣ ደስታ በሚሆንበት ጊዜ፣ ታቦት ወጥቶ ህዝቡን በሚባርክበት ጊዜ ነጭ ነው የሚለበሰው። ነጭ ተለብሶ ደስ ያለ ነው እግዚአብሔርን የምናመሰግነው። እንግዲህ እኛም የእመቤታችንን ልደት ምክንያት በማድረግ እንደዚህ ነጭ ለብሰን ወደ እናንተ ተገናኝተናል። አብራችሁን ከኛ ጋር እንድትቆዩ ነው የምጋብዛችሁ። እኔ ቢኒያም ነኝ። ዳንቴል ሚዲያ ላይ ነው የምትገኙት። አብራችሁን ቆዩ። ከመሸጋገሪያ በኋላ ነው ተመልሰን የተገናኘነው። የተከበራችሁ ተመልካቾቻችን ይህ ቪዲዮ ወደ እናንተ እየደረሰ ባለበት ጊዜ በግንቦት 1 ማታ ላይ በየኢትዮጵያው ማህበረሰብ በየጉራንጉሩ በየጥጋ ጥጉ በየሰፈሩ በየመንደሩ ኢትዮጵያውያን እናቶች፣ ኢትዮጵያውያን አባቶች፣ ኢትዮጵያውያን ወጣቶች፣ ምዕመናን፣ ህዝበ ክርስቲያኑ ሁላ በየሰፈሩ ተሰብስበው የእመቤታችንን ልደት የእመቤታችንን መወለድ ምክንያት በማድረግ ተሰብስበው በዝማሬ በሆታ በእልልታ የሚያከብርበት ጊዜ ነው። በዚህ ጊዜ ነው ወደ እናንተ ቪዲዮን እያደረስን ያለነው። እኛም ለዚች ቀን ይሆናል የምንላቸውን ቪዲዮዎች መራርጠን ነው ወደ እናንተ የተዘጋጀ ነው። እንግዲህ እንዳልኳችሁ በዚች ቀን የተለያዩ ምዕመናን በእመቤታችን ልደት ምክንያት በማድረግ ክብረ በዓሉን የሚያከብሩበት ጊዜ ነው። በዶርም የሚገኙ ወይም በዩኒቨርሲቲ ውስጥ የሚማሩ እህቶቻችን ደግሞ እመቤታችን ልደትን ግንቦት ልደታን ያከበሩበት መንገድ አለ። ይህንን ቪዲዮ ነው ወደ እናንተ ማድረስላችሁ። እንመልከት። የተከበራችሁ ተመልካቾች እንግዲህ እንደምትመለከታችሁ ልደታየን ያላችሁ እመቤቴን ያላችሁ የታለጃችሁ የታልልልታችሁ እያሉ ወንድ እህቶቻችን ነው በዝማሬ ልደታን ሲያከብሩ የነበረው። ይሄው ልልታ ይሄው ጭብጨባ እያላችሁ ኮሜንት ላይ እንድትጽፉ ነው የምጠይቃችሁ። ወደ ቀጣዩ ደግሞ ቪዲዮ ነው የምናልፈው። ቀጣዩ ቪዲዮ እንግዲህ እመቤታችን እንዴት ተወለደች፣ ታሪኩ ምን ይመስላል የሚለውን አባቶቻችን መምህራን ወንድሞቻችን ያስተማሩትን ነው ወደ እናንተ የምናደርሰው። አስቀድመን ግን የኔታን እንስማቸው። ብዙ ወተባዙ ባለው አምላካዊ ፈቃድ በቅዱስ ጋብቻ ከሐና ከኢያቄም ተወለድሽ እንጂ ይህስ እንደምንድነው ቢሉ የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። የገንዘቡን ብዛት የዕቃ ቤቱን ስፋት አይቶ ይህ ሁሉ ልጅ ቢኖረን ይወርሰው አልነበረም? ታዲያ ምን ይሆናል ልጅ የለን አላት። ወደ እግዚአብሔር ቢያመለክቱ እሷ ጻዳ አንበሳ ከማህፀኗ ስትወጣ እንቦሳይቱን ስድስተኛይቱ ጨረቃ ፀሐይን ስትወልድ አየች። ወዲያውኑ ሄሜንን ወለዱ። ሄሜን ማለት ረከብኩ ስዕለቴ ማለት ነው። ሄሜን ዴርድን ቶናህን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን፣ ሐና
ከነገደ ይሁዳ የተወለደ ኢያቄም የተባለ ደግ ሰው አግብታ ስትኖር መካን ሆነች። ከቤተ እግዚአብሔር ሄዳ እጅ ነስታ ጸሎት አድርሳ ስትመለስ ርግቦች ከልጆቻቸው ጋር ሲጫወቱ አይታ ፈጣሪ ሁሉን ሁለት ሁለት አድርገህ ፈጥረኸዋል፣ ለመሆኑ ሐናን ባሪያህን ምን ብለህ ፈጥረሃታል? ደንጊያ ብለህ ፈጥረሃታል? በቅሎ ብለህ ፈጥረሃታል? ብላ ምርር ብላ አልቅሳለች። ስለተሳሉ አቤቱ ፈጣሪያችን ነውራችንን ብታንከባልል ስድባችን ብታርቅ ልጅም ብትሰጠን ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ያብላን ይርዳን አንልም። ለቤተ እግዚአብሔር መብራት አብሪ መስዋዕት አቅራቢ ሆኖ ይኖራል። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን ትጡረን አንልም። መሶበ ወርቅ ሰፍታ መጋረጃ ፈትላ እንድትኖር ላንተ እንሰጣለን ብለው ብጻት ገቡ። ስለተሳሉ ወዲያውኑ ራእይ ያያሉ። እሷ ጻዕዳ ርግብ ሰባቱን ሰማያት ሰንጥቃ ወርዳ በማኅፀኗ ስታድር ለእሷ የብርሃን መቀነስ ያስታጥቋት፣ ለሱ የብርሃን መቋሚያ የብርሃን ጭራ ሲሰጡት አይታለች። ይህንን ለኢያቄም ትነግረዋለች። እሱም ምን አንቺ ብቻ እኔም ዛሬ ከደጃችን ዛፍ በቅላ ለምልማ አብባ አፍርታ ፍጥረት ሁሉ ከበው ሲመገቧት አየሁ አላት። ወዲያው እመቤታችን ተጸነሰች። እዚያም የተሰበሰቡ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የተወለዱ እነ ዳዊት እነ ሰሎሞን አርባ ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው እንደምን ያለ ይሆን? እንደዚሁ ቀጥቅጠው ሊገዙን ነው። ንዑ ንገሮሙ በእብን ብለው በጠላትነት ተነሱባቸው። መልአኩ ወደ ሊባኖስ ሂዱ ብሏቸው አድባረ ሊባኖስ ሄደው ወልደዋታል። ተወጽእ መራትም ሊባኖስ ያለው ሰሎሞን ለዚህ ነው። እመቤታችን በተወለደችበት ዕለት ዓለም ሁሉ ብርሃን ሆኗል። ሐና ኢያቄምም ደስ ብሏቸው ፍሪዳ አርደው አወራርደው ጠጅ ጠምቀው ተድላ ደስታ አድርገው ገንዘባቸውን ሁሉ ለነዳያን መጽውተዋል። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት በነቢያት አንደበት በብዙ ኅብረ ትንቢት ሲነገር ሲያዝ የመጣ ነው እንጂ ድንቅ ነው። የኔታ ያቀረቡልን የትርጓሜው ነው። እንግዲህ ትርጓሜው ላይ እመቤታችን የመወለዷ አስቀድሞ የሚታወቅ አስቀድሞ በእግዚአብሔር የታሰበ የታቀደ እንደሆነ ነው በደንብ የሚያስረዳው። እንግዲህ እመቤታችን ቀድሞ ከአያቶቿ ከቅድመ አያቶቿ ከቅምቅም አያቶቿ ጀምሮ ያለውን ታሪክ ነው እነማን እንደነበሩ አስቀድሞ ትንቢቱ ይነገር እንደነበር ትንቢቱን እግዚአብሔር ይገልጽላቸው እንደነበር ነው ያሳዩን። እንግዲህ ለመምህራችን ቃልት ያሰማልን ነው የምንለው። ቀጣይ ደግሞ አንድ ቪዲዮ ነው የምናየው። እንግዲህ እመቤታችን እንግዲህ በዚህ ያህል ክብር ነው በማህፀን እያለች እመቤታችን በእናቷ በቅድስት ሐና ማህፀን ውስጥ እያለች እንግዲህ ፈውስን ትሰጥ ነበር። አንድ አይኗ ለጠፋላት ሴትዮ አብርታላታለች። የሞተው ተነስቶ መስክሯል። ብዙ ሕሙማን ይፈወሱ ነበር። እቺ እናት ናት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ጌታችን በሷ ምክንያት ለሰው ልጆች ሁሉ መዳንን የሰጠው ማለት ነው። እንግዲህ እቺ እመቤታችን ቤዛ አትባልም ሲሉ አንዳንድ ሰዎች በጣም ያስገርሙናል። ስለዚህ በማህፀን እያለች ፈውስን ስትሰጥ የነበረች እናት ለነዛ ሰው ፈውስ ላገኙ ሰዎች ቤዛቸው ነበረች ማለት ነው። ስለዚህ አሁን ስለ ቤዛነት ልናወራ ሲሆን ደስ የሚለን ቀን ልደቷን የምናበስርበት ስለልደቷ የምናወራበት ቀን ነውና እንግዲህ በዚህ ወቅት በዛሬ በግንቦት 1 ቀን በቤተክርስቲያን በሚከበረው በንግስ በዓል ላይ ሁሉም ወደ አጥቢያው ወደሚገኙ የእመቤታችን ክብረ በዓል የሚከበርበት ቦታ ሄዶ የእመቤታችን ልደትን የሚያከብርበት ጊዜ ነውና በአዲስ አበባ ልደታ ሜክሲኮ አካባቢ የሚገኘው ልደታ ቤተክርስቲያን ላይ እንግዲህ ከጫፍ እስከ ጫፍ መንገዱ ተዘግቶ ጠጠር መጣያ ጠፍቶ ነው ህዝቡ የሚያከብረው። በቃ ደስ የሚል በዓል የሚከበርበት ዕለት ነውና እዛ የሚከበረውን በዓል ነው ወደ እናንተ ለማድረስ እንሞክረው። እስቲ እየዘመርን የሰውን ብዛት እንመልከተው። ሆነ ደስታ በእመቤታችን በማርያም ልደታ ከጫፍ እስከ ጫፍ ቤተክርስቲያኑ ሙሉ ብሏል። ክብር ለእመቤታችን።
ታችን መምህር ሄኖክን ነው የማቀርብላችሁ። እመቤታችን በምን መልኩ አድርጎ እንደገለጻት እንዴት አድርጎ እንደገለጸ ፍቅሩ በቃ አልበቃው ብሎ በቃላት እንባውን እስኪወጣ ድረስ እንባውን እስኪያፈስ ድረስ የገለጸበት አገላለጽ ቪዲዮ አለና እሱ ነው ለእናንተ የምናደርሰው። ይህንን ቪዲዮ እየተመለከታችሁ ያላችሁ የዳንቴል ሚዲያ ቤተሰቦቻችን አጋሮቻችን እንኳን አደረሳችሁ ለእመቤታችን በዓል እያላችሁ ኮሜንት ላይ እንድትጽፉ ነው የምጠይቃችሁ። ወደ ቪዲዮ ነው የምናልፈው። እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። እኔ እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምን ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው። ክርስቶስ ፀሐይ ከሆነ ፀሐዩ የሚዘረጋበት ሰማይ ያስፈልጋል። ሰማዩ ሲዘረጋ ደግሞ ፀሐዩ እንደሚወጣ እናውቃለን፣ እናምናለን። እመቤታችን ተወለደች ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ 15 ዓመት ቀረው ማለት ነው። መዳናችን ሊመጣ ቤዛ ሊሆነን ከኃጢአት ቁራኝነት ሊታደገን በእመቤታችን ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ 15 ዓመት ቀረው ማለት ነው። ልደቷን ስናስብ ልደትሽ ልደታችን ነው እመቤታችን ሆይ ብለን የምናከብርበት ታላቅ በዓል ነው። ማርቼት የሴቶች በዓል ነው ተብሎ በዓለም ምናምን ይከበራል። ለኛ ለኢትዮጵያን ግን ማርቼታችን ግንቦት 1 ነው። እመቤታችን ስትወለድ ነው እኛ የከበር ነው፣ እኛ ከኃጢአት ተገዥነት የወጣ ነው። ስለዚህ ማርቼታችን ግንቦት 1 ነው። እንደውም ንቅናቄ ራሱ ቢፈጠረን ደስ ይለኛል። ንቅናቄ ተፈጥሮ ማርቼት ግንቦት 1 ተብሎ ቢለወጥ ደስ ነው። አብራችሁን አላችሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓል በሰላም በጤና አደረሳችሁ ነው የምንለው። ዳንቴል ሚዲያ ላይ ናችሁ። አብራችሁን ቆይታ አድርጉ። ወደ ቀጣይ ቪዲዮ ነው የምንሄደው። ቀጣይ ቪዲዮአችን ደግሞ የሚሆነው ዝማሬ ነው። በልደታ አካባቢ ያሉ ወጣቶች ታቦቱ ከገባ በኋላ ደስ እያላቸው በዝማሬ ሲዘምሩ ሲያመሰግኑ ያለውን ቪዲዮ ነው ወደ እናንተ ማቀርብላችሁ። አብረን እየዘመርን ማርያም ስምሽ ይጦም፣ ማርያም ስምሽ ይጣፍጣል፣ ስምሽ ይጣፍጣል። እውነት ነው። የእመቤታችን ቅድስት ድንግል ማርያም ስሟ ይጣፍጣል። ከማር ጥሩ መዓዛ ካለው ሁሉ የበለጠ ማርያም ማለት ማር በምድር ያም በሰማይ በሰማይ በምድርም ያለች ጣፋጭ ነገር እመቤታችን የምትወደድ የምትጣፍጥ ለሁሉ እናት የሆነች እሬት አዛኝት አማላጃችን የጌታችን የመድኃኒታችን ክርስቶስ እናት የኛም እናት። ስለ እመቤታችን ብናወራ አንጠግብም። አባታችን የኔታ አባ ገብረ ኪዳን የተናገሩት ንግግር አለ ስለ እመቤታችን። እስቲ እንስማው። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆኑ የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት ትሆናችሁ ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን ናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠርን ያስጀመረች ዓመተ ምሕረት እንድንቆጥር ያደረገችን እናት ማን እመቤታችን። ዓይኗ ንጹሕ
ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ ተጻፈ። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ዓመተ ምሕረት ብለን መቁጠር የጀመርነው በእመቤታችን ነው። እመቤታችን የምህረትን ዓመት ለኛ እንዲቀርብ ያደረገችልን እመቤታችን ናት። ለዚች ቅድስት እናት ምስጋና፣ አኩቴት፣ ክብር ይገባል። እመቤታችን ሆይ ምህረትን አስጭን እያልን እንለምናታለን። ቀጣይ ቪዲዮ እንመልከት። ለምንድነው ክብረ በዓሉ የሚከበረው የሚለውን እናድምጥ እስቲ። የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስኖ ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ተአምር ታደርግ ነበር። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁልጊዜ ምቀኞች ናቸው። በጣም ምቀኞች። ስትጸነስ አይነ ስውር እንዲበራ አድርጋለች። ወይም አንድ አይና ሴት ነበረች። የዚያች አይን የሐናን ማህፀን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማን? እመቤታችን ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቀልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ትወለድ ወንድ ይወለድ አላወቁ። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊትም ሶሎሞንም ሁለቱም 40 ዘመን ነው የገዙ። የመጽሐፍ ላይ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ቃል ነው። ስለዚህ በሐና ላይ በጠላትነት ተነሱ፣ በኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አለው። ተጸንሳለች። ልትወለድ ስትል ተጸንሳለች፣ ግን ልትወለድ ስትል ከዛ ወሰዳት አለው። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራ እመቤታችን ግንቦት 1 ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን። ምን ብሎ? ሙሽሪት ሆይ ከሊባኖስ ነይ ብሎ ማለት ነው። አዎ እግዚአብሔር ለእያንዳንዱ ምክንያት አለው፣ ጥበቡ አይመረመርም። ከዚህ የተነሳ የሐና መውለድ ሲሰማ በሀገራቸው በእስራኤል ባህል፣ የእስራኤል ባህልና የኢትዮጵያውያን ባህል፣ በባህል ብዙ ጊዜ የሚያዝ ነገር አለ። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት 1 ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ትውፊቱ ይሄ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ምዕመናን በሰፈራቸው ሆነው ተሰብስበው ንፍሮ አንፍረው ዳቦ ጋግረው አነባበረው አዘጋጅተው ቡናው ተጎዝጉዞ አቅም ያለው ደግሞ በጉን አርዶ እመቤታችንን ልደቷን የሚያከብርበት በዓል ነው። ይህንም እንግዲህ ትውፊት አለው። አባታችን እንዳሉት መላከ ታቦር እንዳሉት ታሪኩ ሐናና ኢያቄም በሊባኖስ ስለነበሩ ህዝቡ ሰው ጎረቤቶቻቸው ንፍሮ አንፍረው አነባበረው ጋግረው ወደ እነሱ ስለሄዱ እኛም እሱን በማስመልከት እመቤታችን ተወለደች፣ እመቤታችን ከሐናና ከኢያቄም ተወለደች ብለን በግንቦት 1 ቀን በሰፈር ተሰብስበን በውጭ ከቤት ውጭ ስለሆነ እመቤታችን የተወለደችው በውጭ በሰፈራቸው በውጭ ተሰብስበን ይህንን ክብረ በዓል እናከብራለን። ይህ ቪዲዮ በሚለቀቅበትም ሰዓት በተለያዩ በኢትዮጵያን ከተሞች በጠቅላላ በኢትዮጵያ ባሉ ሰፈሮች በጠቅላላ የክብረ በዓል በታላቅ ድምቀት እየተከበረ
እንደሚገኝ አምናለሁ። የኔታ እሸቱ ደግሞ የተናገሩት ንግግር አለ። እሱን ደግሞ እናድምጥ። እንደው አይኖት ነገ ይበራል ቢባል መጀመሪያ ማየት የሚፈልጉት ነገር ምንድን ነው? አይኖት ቢበራ መጀመሪያ ማይንን ማየት ፈልጋለሁ ይላቸዋል። ሰይፉ ፋንታሁን ነው ሲላቸው የመለሱት መልስ አለ። ሚስቴን፣ ልጄን፣ ገንዘቤን፣ ሀብቴን አላሉም። እንደዛ ያሉትን መስማ እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያምን ስዕል ነው። እኔ ለድንግል ማርያም ያለኝ ፍቅር እስከሚባል አለ። እንደ ፍቅሬ ቢሆን ኃጢአተኛ ባልሆን እስካሁን ጠርታ ታነጋግሬ ነበር ብዬ አስባለሁ አንዳንድ ጊዜ። እና እኔ የድንግል ማርያምን ስዕል ባይ በጣም ደስ ይለኛል። እንደው ግን እኔ ይሄኔ በጣም አንገብጋቢ ነው እያልኩ አይደለም። ምክንያቱም እሷን ለማየት አይነ ህሊና እንጂ አይነ ስጋ ይሄኛው የነ ማዶና ነው ወይ እነ ቢዮንሴን አይን ለማየት ፊት ለማየት የሚያስፈልግ ድንግል ማርያምን ለማየት አይነ ልቦና ያስፈልግ። ግን እንደው ቢያንስ በአይነ ስጋ ስዕሏን ባይኔ በጣም ምደሰት ይመስለኛል። እመቤታችን ማየት ማይፈልግ ማን ነው? እመቤታችን እንድትቀርበው ማይፈልገው ማን ነው? እንግዲህ የኢትዮጵያ አብዛኛው የኢትዮጵያ ማህበረሰብ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ እመቤታችን በተለያየ መንገድ ያከብራታል። ጽዋ ገብቶ በ21 ዝክሯን ያወጣል። ሴት ልጅ ስትአረግዝ ልትወልድ ስትል ማርያም ማርያም እያለ ይቀበላታል። እመቤታችን ቅድስት ሴት ልጅ በአራስ ቤት ተቀምጣ እንኳን ማርያም ማረች ይላታል። ሲወጣ ማርያም በሽልም ታውጣሽ ይላታል። ጣቶቻችን ላይ ጥቁር ነጥብ ስናይ ማርያም የሳመች እንላለን። ሕፃናት ሲጫወቱ የማርያም መንገድ ይላሉ። ማርያም ብታነሳኝ ሰኞ ማክሰኞ ነው የተጫወቱ ሕፃናት ማርያም ብታነሳኝ ይላሉ። የማርያም ፈረስ የሚባል ትንኛል። ብዙ ነው፣ በቃ ብዙ ነው ስለ እመቤታችን። እንደውም አንድ ጻፊ ምንድን ያለው እመቤታችን ቅድስት ድንግል ማርያም በኢትዮጵያውያኖች ውስጥ በደም ስራቸው ገብታለች። ደማቸው እንዲህ ሰውነታቸው እንዲህ ቢቆረጥ ደማቸው ውስጥ ማርያም 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 የሚል ነው የሚታየው። እውነት ነው፣ ማርያም ማርያም ነው የሚታየው እመቤታችን። ለዚህም ነው ስለ እመቤታችን መጥፎ ነገር ሲነገር እንደምታዩት የማህበራዊ ሚዲያው በጠቅላላ አንዴ መር ብሎ የተነሳው ስለ እመቤታችን ፍቅሩ ስላለው ነው። ስለ እመቤታችን ቀናኢ ልቦና ስላለው ነው። ስለዚህ እመቤታችን እንድትነኩብን አንፈልግም። እመቤታችንን የበለጠ ነው የምንወዳት፣ የበለጠ ነው የምናከብራት። በነካቿት ቁጥርኛ ደግሞ የበለጠ ስለሷ ማውራት ስለክብሯ መንገድ ደግሞ የበለጠ ነው የምናበዛው እና አትንኩን፣ አትነካኩን ነው የምንላችሁ። ስለ እመቤታችን መስማት ከፈለጋችሁ ደግሞ ነካኩን፣ እኛ ብዙ እናወራለን እና ማለት ነው። ስለ እመቤታችን እያንዳንዱ ሰው ቢጠየቅ ብዙ ነገር ያወራል። የተደረገለት የሆነለት ነገር ብዙ ነው። እመቤታችንን ወላዲተ አምላክ እንላታለን። እሷ ተወልዳለች፣ እሷን ደግሞ ወላዲተ አምላክ እንላታለን። ይህ ወላዲተ አምላክ የሚለው ቃል ምን ያህል ከባድ ቃል እንደሆነ የኔታ አባ ገብረ ኪዳን ሲያስተምሩ እንስማ። ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን፣ ድንግል ማርያም ግን ወደ ክርስቶስ ምህረት የምታደርሰን የእምነታችን ምልክት። እንደው ቅዱስ ዮሐንስ አፈወርቅ የሚናገረውን ነገርና ልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም፣ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አይደል ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና። የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን። ይገርም ነው። እመቤታችን ከዚህም በላይ ናት። ከዚህም በላይ ናት። ክርስቶስን እኛ እንደምንሰብከው ሁሉ ለድህነታችን መሰረት፣ ለድህነታችን መንገድ የሆነችውን እመቤታችንን ደግሞ ድንግልናዋን እንሰብካለን። ማዳኗን፣ ምልጃዋን በደንብ አድርገን እንሰብካለን።
ዳንቴል ሚዲያ ላይ ነበራችሁ የተከበራችሁ ተመልካቾቻችን። ግንቦት አንድን ምክንያት በማድረግ የሰራናላችሁ ቪዲዮ ይህንን ይመስላል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ይህን ቪዲዮ እስከ መጨረሻ ያያችሁ ተመልካቾቻችን ሰብስክራይብ እና ላይክ በማድረግ እንድትጨርሱት ነው የምጋብዛችሁ። ስትወጡም እንኳን አደረሳችሁ የዓመት ሰው ይበለን እያላችሁ ኮሜንት ላይ እንድትጽፉ ነው የምጠይቃችሁ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ኢትዮጵያንና ሕዝቦቿን አሜን። እግዚአብሔር ይባርክ። ይቆያል።